ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በአዲሱ በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ የሚደረግ ከሆነ ግልጽ እንዲደረግ ጥያቄ ቀረበ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 5ኛ ዓመት የሥራ ዘመኑ 25ኛ መደበኛ ስብሰባው የገንዘብ ሚኒስቴር ሚኒስትሩ አህመድ ሽዴ የፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀትን በተመለከተ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጥያቄያቸውን ለምክር ቤቱ ካቀረቡት የምክር ቤት አባላት መካከል አንዱ የአማራ ብሔራዊ ንቅናቄ ፓርቲ ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ለ2019 ዓመት በጀት ዓመት ከተመደበው 1.2 ትሪሊዮን ብር የመደበኛ ወጪ በጀት ውስጥ ለልዩ ልዩ ወጪዎች የተመደበው 905 ቢሊዮን ብር ትልቁን ድርሻ የሚይዝ መሆኑን ተከትሎ ይህ በልዩ ልዩ ወጪ ስር የተካተተው በጀት ለምን ዓላማ የሚውል እንደሆነ ጠይቀዋል። ከዚህ በተጨማሪም ለመደበኛ ወጪዎች በተመደበው 1.2 ትሪሊዮን ብርና ለካፒታል ወጪዎች ደግሞ 568 ቢሊዮን ብር መካከል ያለው ልዩነት ሰፊ እንደሆነ የገለጹት ዶክተር ደሳለኝ በመደበኛና በካፒታል በጀት መካከል ያለውን ሰፊ ልዩነት መቼ ነው የምናጠበው በማለት ጠይቀዋል። አምና በተመሳሳይ ወቅት ለልዩ ልዩ ወጪዎች የተመደበው በጀት መብዛቱን በተመለከተ ጥያቄ ስለማቅረባቸው በማስታወስ የደሞዝ ጭማሪ አለ ወይ ብዬ ጠይቄ ነበር። የለም የሚል ምላሽ ተሰጥቶኝ ከዚያ ግን ከአንድ ወር በኋላ ጭማሪ ተደረገ ሲሉም ተናግረዋል። ለክልሎች በየዓመቱ ለዘላቂ የልማት ግብ የሚመደበው በጀትም አነስተኛ መሆኑን ጠቁመው ሊታሰብበት እንደሚገባ ነው የገለጹት። መቼ ነው ይህንን በካፒታል በጀትና በመደበኛ በጀት መካከል ያለውን ሰፊ ጋፕ ወደ ማጥበብ የምንሄደውና መንግስት ቢሮክራሲውን ራን ለማድረግ ከሚያወጣው ወጪ ቀንሶ መሬት ላይ ወርደው የህዝቡን ችግሮች፣ ልማት፣ የኑሮ ሁኔታ ሊቀይሩ የሚችሉ በጀቶችን መመደብ የሚችለው ሚል የተለመደ የሁል ጊዜ ጥያቄ ነው። ለደሞዝ ለአስተዳደራዊ ወጪዎች ነው ብዙ ላይ በዝርዝር ሲገልጹት እንደነበረውም የተካተተው። ከሀገሪቱ ውስጥ ካለው የኑሮ ውድነት፣ የውጭ ምንዛሬ ዋጋ መጨመር ከዚህ አንጻር በዚህ እየተሰቃየ ላለው ህዝብ የዕለት ከዕለት ህይወቱን ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ከመደበኛ ወጪ ውስጥም ከተፈቀደው ለመደበኛ ወጪ 1.2 ትሪሊዮን ውስጥ የአንበሳውን ድርሻ የሚይዘው 904 ቢሊዮን ተብሎ ልዩ ልዩ ወጪዎች በሚል የተመዘገበው። ሙሉዎቹን ዝርዝሮቹን አንድ ባንድ ፔጅ ባይ ፔጅ ማንበብ አልቻልኩም። ትላንት በጣም ሌት ሆኖ ነው ሰነዱ የተላከልን። ትላንት 8 ተኩል አካባቢ ነው ሰነዱ የደረሰና ኦልሞስት እስከ ሚድናይት እንትን ብዬ ከቨር ለማድረግ ሞክሬያለሁ። ልዘል እችላለሁ ሁሉን ከቨር ስላላረኩት። ይሄ 904 ቢሊዮን ዶላር ልዩ ልዩ የተባለው 331 ቢሊዮን ለትምህርት ማነው ለአስተዳደር ለኢኮኖሚና ለማህበራዊ አገልግሎቶች የሚውለው ነው። ከዚህ ውስጥ ለትምህርትና ጤና የተመደበው 126 ነው ከመደበኛ በጀት ውስጥ ማለት ነው። ሌላው ለምንድን ነው የሚውለው? ለሀገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት
አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። በጀቱ ቢመደብም በአግባቡ የማስተዳደር ጉዳይ አሳሳቢ ችግር መሆኑን የጠቆሙት ሌላኛው የምክር ቤት አባል ዶክተር መሐመድ ሽኩር በበኩላቸው በሞግዚት የሚተዳደሩና ለእያንዳንዱ ውሳኔ ፊታቸውን ወደ አዲስ አበባ የሚያዞሩ ተቋማት ጉዳይ ሊሰራበት እንደሚገባ አመልክተዋል። ናለው የተከበሩ አፈ ጉባኤ እንዲሁም ክቡር ሚኒስትር እንዳየነው በጀቱ በከፍተኛ ጥንቃቄና ትኩረት የተሰራ መሆኑ ይታወቃል። ለመንገድ፣ ለከፍተኛ ትምህርት፣ ለመስኖ፣ ለመጠጥ ውሃና ለሳኒቴሽን የተሰጠው ትኩረት በጣም የሚደገፍ ነው። በጀቱ ብቻ ሳይሆን አንዳንዴ በጀቱ ተመድቦም በጀቱ የሚተዳደርበት አካሄድ የሚያስከትላቸው ችግሮች ይኖራሉ። አንዳንድ መስሪያ ቤቶች ዳይሬክትሊ ለመናገር በሞግዚት የሚተዳደሩ አሉ። በጀቱ ተይዟል፣ ግን በጀቱን ኦቶኖመስ ሆኖ የማስፈጸም ችግር ያለባቸው ቦታዎች አሉ። እንደ ምሳሌ የማዕከላዊ ኢትዮጵያ ወራቤ ሆስፒታል 11ኛ ዓመቱን እያከበረ ነው። 11 ዓመቱን ሙሉ የተያዘለት በጀት የሚሰጠው በሞግዚት ነው። ስለዚህ የተያዘችውን በጀት ከአካባቢው ችግር ጋር አስበው አቅደው ለመስራትና በፍጥነት የሚከሰቱ ችግሮች መፍትሄ ለመስጠት አካባቢው ሪፍት ቫሊ አካባቢ ነው። ተላላፊና ሌሎች በሽታዎችን በጣም ይበዙበታል። ያለችውን በጀት ለማስፈጸም በየጊዜው አዲስ አበባ ጳውሎስ መመላለስ አለባቸው። የተያዙ በጀቶች በጊዜው ለሚመለከቱ መስሪያ ቤቶች ኦቶኖመስ ሆነው እንዲሰሩ የኤክስፒሪየንስ ጉዳይ ነው ከተባለ 11 ዓመት ሞልቷል። ስለዚህ በጀቶቹ ቀጥታ ለተመደበለት መስሪያ ቤት ኦቶኖመስ ሆኖ እንዲሰራ ቢመቻች የተሻለ ውጤት ይገኛል እላለሁ። ይህንን ደግሞ ቋሚ ኮሚቴው እንዲያስብበት ለማሳሰብ ነው። አመሰግናለሁ። በተለይም የመንግስት ሰራተኞችን የደሞዝ ጭማሪ በተመለከተ ማብራሪያ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ መንግስት በሁለት ዙሮች ጭማሪ ማድረጉን ጠቅሰው ነገር ግን በክልሎች በኩል በፐርሰንት ተሰልቶ የቀረበው የደሞዝ ጭማሪ መጠንና የተመደበው በጀት ባለመመጣጠኑ አሁንም የማጥራት ስራ እየተሰራ እንደሆነ ተናግረዋል። ይህ በእንዲህ እንዳለ የገንዘብ ሚኒስትሩ አህመድ ሽዴ በምክር ቤቱ ተገኝተው ማብራሪያ በሰጡበት በዚህ ወቅት የመንግስት የፊስካል በጀት ጉድለት በ7 ዓመት ውስጥ ዝቅተኛ የተባለ መጠን መዝገቡን የገለጹ ሲሆን ለ2019 በጀት ዓመት ለነዳጅ ግዢም $6 ሚሊዮን በረቂቅ በጀቱ የተመደበ ሲሆን ይህም ካለፉት ዓመታት አንጻር ከፍተኛ እንደሆነ ተናግረዋል። በቀጣዩ የሐምሌ ወር ላይ የሚጀምረውን የበጀት ዓመት ዝርዝርና መጠን የህዝብ ተወካዮች ምክር ቤት ባካሄደው በዚሁ ስብሰባ ቀርበው ማብራሪያ የሰጡት ሚኒስትሩ እንዳብራሩት ከሆነ የመንግስት የፊስካል በጀት ጉድለት በ7 ዓመት ውስጥ ዝቅተኛ የተባለ መጠን ማስመዝገቡን ገልጸው ይህ ምጣኔ ዝቅ ያለው ከነበረበት 4.5 ወደ 1 በመቶ ነው። መንግስት ከዓለም አቀፍ አበዳሪ ተቋማት ጋር እያደረገ የሚገኘው የዕዳ ሽግሽግ ድርድር ሂደት የመጨረሻ ምዕራፍ ላይ መድረሱን የጠቆሙት ሚኒስትሩ በቅርቡም አጠቃላይ የድርድሩን ሂደት የተመለከተ ማብራሪያ ይፋ እንደሚደረግ ተናግረዋል። አዳዲስ የታክስ ማሻሻያዎች ተግባራዊ ተደርገዋል። በዚህም የታክስ ስርዓቱን ዘመናዊ ለማድረግ የታክስ መሰረትን ለማስፋት አስተዳደራዊ ሂደቶችን ለማቃለልና የግብር አሰባሰብን ለማሳለጥ የሚያስችሉ ስራዎች ተግባራዊ ተደርገዋል። የ2019 ረቂቅ በጀት 2.5 ትሪሊዮን ሆኖ የቀረበ ሲሆን አብዛኛው የበጀት መጠንም ለውጭ ብድር ክፍያ የሚውል መሆኑን ሚኒስትሩ ጠቁመዋል። በሌላ በኩል የ2019 ረቂቅ በጀት ላይ የነዳጅ ወጪ $6 ሚሊዮን ሆኖ የቀረበ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍ ማለቱ ተነግሯል። ለዚህም በምክንያትነት የተነሳው በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋ ላይ ጭማሪ እንዲኖር ማድረጉ ስለመሆኑም ተነግሯል። በሌላ በኩል የማዳበሪያ ወጪ 100 ቢሊዮን ብር ሆኖ በረቂቅ በጀቱ ቀርቧል። የመንግስት የ2019 አጠቃላይ በጀት 88 በመቶ ከታክስና ከግብር እንዲሁም ቀሪ 12 በመቶ በውጪ እርዳታ እንደሚሸፈንም በረቂቁ ተገልጿል። የ2019 የፌዴራል መንግስት ረቂቅ በጀት የተመጠነ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ በጀት ነው ያሉ ሲሆን ይህም ከሀገር ውስጥና ከውጪ በሚገኝ ገንዘብ እንደሚሸፈን ተናግረዋል። የ2019 ረቂቅ በጀት ከአምናው ተመሳሳይ የበጀት ዓመት ጋር ሲነጻጸር 411 ቢሊዮን ብር ወይንም የ21.3 በመቶ ጭማሪ ያለው ነው።
የአዲሱ የተሽከርካሪ ሰሌዳን ለማግኘት ከ11 ሺህ ብር እስከ 56 ሺህ ብር ክፍያ ይጠየቃል። 1000 ገደማ ተሽከርካሪዎች ተመዝግበው ወረፋ ሲጠብቁ ነበርም ተብሏል። የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በከተማዋ ከዛሬ ጀምሮ አዲሱ የተሽከርካሪ ሰሌዳ በ11 ቅርንጫፍ ጽህፈት ቤቶች መሰጠት እንደጀመረ አስታውቋል። የከተማዋ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ዘገየ በላይነህ በሰጡት ማብራሪያ ከዛሬ ሰኔ 4 ቀን 2018 ዓ.ም ጀምሮ የሚሰጠው አዲሱ ሰሌዳ በሀገር አቀፍ ደረጃ ወጥ የሆነና የአስተዳደር መዋቅር ወይንም ክልሎች የማይለዩበት ለአንድ ተሽከርካሪ የሚሰጠው አንድ ሰሌዳ ተሽከርካሪው ካልተወገደ በስተቀር የማይቀየር መሆኑ በህገወጥ መንገድ ተመሳሳይ ሰሌዳ የማይሰራበት መሆኑና ለዚህ ደግሞ ቺፕስና QR ኮድን ጨምሮ ከፍተኛ ቴክኖሎጂ መያዙ እንዲሁም ለህግ ማስከበር ስራ ምቹ ናቸው ተብሏል። በአዲስ አበባ ከተማ ደረጃ ለአዲስ ተሽከርካሪዎች ብቻ መሰጠት የጀመረው አዲሱ ሰሌዳ የመጀመሪያው 00 የሆነ ሰሌዳ በየካ ክፍለ ከተማ ለባለ ንብረት መሰጠቱ የተገለጸ ሲሆን ወደ ክልል እንዲሁም የቀድሞ ሰሌዳ ለሚጠቀሙ የከተማዋ ነዋሪዎች ሰሌዳ የሚሰጥበት መርሃ ግብር በትራንስፖርትና ሎጂስቲክስ ሚኒስቴር በኩል እንደሚዘጋጅ ተገልጿል። በአዲስ አበባ ተመዝግበው የሚጠባበቁ ከ1000 በላይ ሰዎች በተመዘገቡባቸው ቅርንጫፎች ከዛሬ ጀምሮ አገልግሎቱን ያገኛሉም ተብሏል። ስንት ሰው ነው አሁን ተመዝግቦ ያለው የምን ጥያቄ ተነስቷል። ከ1000 ሰው በላይ ነው። እንግዲህ አንዱ ሰው በተለይ ትላልቅ ድርጅት ያላቸው የኮንስትራክሽን ካምፓኒ ያላቸው አንዱ ድርጅት ራሱ 100ም ከዛም በላይ መኪና ሊጠይቅ ይችላል። ስለዚህ ከ1000 በላይ ናቸው። በምን ያህል ጊዜ ያልቃል የሚለው ያው የኛ ኤፊሽንት ነን ብለን እናስባለን። ሲስተማችን ኤፊሽንት ነው። ሰራተኞቻችን ዌል ትሬንድ ናቸው። እናንተም በአንድም በሌላ መልክ የምታውቁት ነው። አገልግሎታችንን እስከነ ክፍተቱ ቢሆን ጥሩ የሚባል አገልግሎት እየሰጠን ነው የቆየ ነው። እነዛ ነገሮች በሙሉ ኢንፕሌስ ስላሉ ቶሎ እንጨርሳለን ብለን ነው የምናስበው። አዲሱ ሰሌዳ ደግሞ ምን ይዘቶች አሉት ብለን በጥቂቱ ለማንሳት ያህል አንደኛ ሀገራዊ የሆነ ኢትዮጵያን የሚገልጹ ይዘቶች ያሉት ነው። ከዚህ በፊት እንደምናውቀው በአስተዳደር ወሰን በተካለሉ የክልሎችን እና የከተማ አስተዳደሮችን ስም ይዞ ነበረ ሲሰራ የነበረው። አሁን ያ ቀርቶ ወጥ የሆነ ኢትዮጵያን የሚገልጽ አንድነትን የሚሰብክ ሰሌዳ እንዲሆን ነው የተሰራ። ሁለተኛ ፎርጀሪ አይሰራበትም። በጣም በከፍተኛ ጥራት የተሰራ ስለሆነ ፎርጀሪ አይሰራም ብለን ነው የምናምነው። እንዲሁም ደግሞ የአየር ብክለትን ለሚቀንሱ ተሽከርካሪዎች የፓኬጅ የያዘ ነው፣ የመደገፊያ ፓኬጅ የያዘ ነው። ኢትዮጵያ እንደምናውቀው እንግዲህ በግሪን ሌጋሲ በዓለም ደረጃ ከፍተኛ ውጤት ያስመዘገብን የተለያዩ ሽልማቶችን እንደ ሀገር ያገኘን ነን። ያንን የሚያጠናክር ኢንቫይሮንመንታሊ ፍሬንድሊ ለሆኑ ተሽከርካሪዎች ደግሞ የራሱ የሆነ ፓኬጅ ያለው ሰሌዳ ነው። ይሄ አንዱ ሰሌዳውን ልዩ የሚያደርገው ነው የሚሆነው። ሌላኛው ለህግ ማስከበር ስራዎች የተመቸ ነው የሚሆነው። ምክንያቱም ሰሌዳው ላይ በኋላም ዝርዝር ነገር ሊነሳ ይችላል። ሰሌዳ የራሱ ፊቸሮች አሉት። ለህግ ማስከበር የሚመቹ መኪና ላይ ወይም ተሽከርካሪ ላይ መታሰሩ ብቻ ሳይሆን ምን አይነት ተሽከርካሪ ነው፣ ያ ተሽከርካሪ ባለቤቱ ማን ነው፣ ሻንሲው እና የሞተር ቁጥሩ ጭምር እዛ ላይ የተገለጡ ስለሆነ ለምሳሌ እዚህ የሆነ ጥፋት ያጠፋ ሰው በቀላሉ ሄዶ የሆነ ቦታ ሊደበቅ የሚችልበት እድል በጣም ጠባብ ሆኗል ማለት ነው። ሌላኛው ደግሞ ዱሬቢሊቲ ነው። ረጅም ጊዜ አገልግሎት ሊሰጥ እንዲችል ሆኖ የታቀደ ዲዛይን የተሰራ ጥራቱን በዛ ደረጃ የተዘጋጀ ሰሌዳ ስለሆነ ቅድም ያልኩት አሁን የምንጠቀምበት ሰሌዳ በየጊዜው እየተበላሸ ለመተካት የሀብት ብክለትን ሲያስከትል የነበረውን ያስቀረ ነው። ሌላኛው የተሽከርካሪ አገልግሎት ለውጥ በሚደረግበት ጊዜ የነበረውን ወጪ አሁን የአሁኑ አዲሱ ሰሌዳ ያስቀራል ማለት ነው። ለአንድ ተሽከርካሪ አደጋ ተፈጥሮ በአደጋ ምክንያት ሌሎች ከአቅም በላይ በሆኑ ምክንያቶች ካልተተካ በስተቀር ላይፍ ታይም አንድ ተሽከርካሪ አንድ ሰሌዳ ቢጠቀመው በዚህ ምክንያት ሀብትን ጊዜን ይቆጥባል ማለት ነው። ይህንን ካልኩኝ እንግዲህ እኛ ዛሬ ዋናው ለማስተግበር ያሰብነው አዳዲስ
ተሽከርካሪዎች ላይ ነው። እኛ ተቋም ላይ ሰሌዳ የሚጠይቁ የተሽከርካሪ መለያ የሚጠይቁ ብዙ ተገልጋዮቻችን ተመዝግቦ እየተጠባበቁ ነበር። እስካሁን የተወሰነ ቀን የተወሰነ ጊዜ እንደባከነ እናውቃለን ስራው እስኪሰራ ድረስ። ለዚህም ለተፈጠረው ጋር ውድ ተገልጋዮቻችን ይቅርታ እንጠይቃለን። የዛሬ ታርጌታችን አዳዲስ መኪና ለሚገዙ ነው። ከዛ በኋላ ደግሞ ሚኒስትሩ ትራንስፖርትና ሎጂስቲክስ ሚኒስቴር በሚያስቀምጠው ታይም ስኬጁል ደግሞ አሁን ያሉትን በሂደት አሁን ያሉት እንደምታውቁት በኮድ የተለያየ ስለሆነ ኮድ 1፣ ኮድ 2፣ ኮድ 3 እየተባለ የዝርዝር ነገሮች አሉትና እስከ መቼ ድረስ ምን ያህል ጊዜ ለ3 ወር ይሁን ለ6 ወር ይሁን ጊዜውን በኋላ ዳይሬክሽኑ በመጣበት ጊዜ አብረን። በመግለጫው ላይ የተገኙት በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎት ቁጥጥር ዘርፍ ኃላፊ አቶ አሰፋ ሀዲስ እንደገለጹት በአዲሱ ሰሌዳ አንዱ የሚቀየረው ጉዳይ በነባሩ ሰሌዳ ላይ የሚገኘው ኢቲ አጭር ኮድ ሲሆን በዓለም አቀፍ ስምምነት መሰረት ኢቲ የግብጽ መለያ ኮድ በመሆኑና ትክክለኛው የኢትዮጵያ ኮድ ኢቲኤች በመሆኑ ለውጥ ይደረግበታል። በተለይም ደግሞ በዓለም አቀፍ ደረጃ እንደምታውቁት ከዚህ በፊት የነበረው የኢትዮጵያ ሰሌዳ ኢቲ የሚል ነበረ። ያ ኢቲ ዓለም አቀፍ በቪየና ኮንቬንሽን መሰረት ለኢትዮጵያ የተሰጠ አይደለም። ያ ኮድ ለኢጂፕት የተሰጠ ኮድ ነው። በዓለም አቀፉ ስምምነት መሰረት ለኢትዮጵያ የተሰጠው ኮድ ኢቲኤች የሚል ነው። አዲሱ ሰሌዳችን ኢቲኤች የሚል ዓለም አቀፍ ኮዱን ባካተተ መልኩ የተሰራ። ሪፖርተር የአዲሱ ሰሌዳ ስርጭትን በተመለከተ በባለስልጣኑ የቦሌ ቅርንጫፍ በተገኘበት ወቅት አዲሱን ሰሌዳ ተጠቃሚዎች ሲወስዱ የተመለከተ ሲሆን ያነጋገርናቸው የቦሌ ቅርንጫፍ ስራ አስኪያጁ አቶ ታዬ ዲባባ እንደገለጹት የህዝብ ትራንስፖርት ሰጪዎች በአነስተኛ ታሪፍ የሚስተናገዱ ሲሆን የኤሌክትሪክ ተሽከርካሪዎችም የማበረታቻ ቅናሽ ያላቸው ናቸው። በነዳጅ የሚሰሩ የግል ተሽከርካሪዎች ከፍተኛውን ክፍያም ይከፍላሉ። በዚህም ከዝቅተኛው 11,000 ብር ጀምሮ 44,000 ብር እንዲሁም 56,000 ብር የሚከፈልባቸው ሰሌዳዎች ይኖራሉ። ይለያያል። ኤሌክትሪክ ተሽከርካሪ አለ፣ የኮመርሻል ተሽከርካሪዎች አሉ። በተለያየ ዋጋ ነው የቀረበው። ስለዚህ ይሄ ሰሌዳ ዋጋው ሳይሆን ሰሌዳው ምን ቫልዩ አለው፣ ምን ዋጋ አለው የሚለውን ነገር በደንብ ማየት ነው። ሰሌዳው ለዘላለም ነው። አንድ መኪና በየጊዜው ከዚህ በፊት የነበረው ሰሌዳ አይነቶች በየጊዜው የሚቀያየሩ ናቸው። ለምሳሌ አንድ ሰው ኮድ 2 ኮድ 3 ሲያደርግ እንደገና ክልል ሲያደርግ አዲስ አበባ ላይ ሲያደርግ ምናምን ይቀያይራል። በአሁኑ የሰሌዳ መቀየር አይጠበቅበትም። የዛ ጊዜ ለዛ ለመለወጥ ለአንድ ሰሌዳ 30 ጠቅላላ አገልግሎቶቹ በየጊዜው ከ30,000 ብር ያላነሰ ይከፍላል። በአሁኑ ግን ትልቁ 56,000 ብር ነው፣ ትንሹ 11,000 ብር አካባቢ አለ። ስለዚህ ሰው አንድ ሰሌዳ አንድ ጊዜ ከተጠቀመ ለዘላለም ስለሆነ ለዛ መኪናው እስኪወገድ ስለሆነ የሚያገለግለው ትልቅ እንትን አለው። ሁለተኛ ሰሌዳው አለመሰረቁ ማይሰረቅ መሆኑ ቺፕሶች የተገጠሙለት ሰሌዳ ስለሆነ ይህ ሰሌዳ ትልቅ ጠቀሜታ አለው ለባለ ንብረቱ። በቀላሉ ለፖሊስም ያለበትን ቦታ ለማግኘት ያ መኪና ወንጀል ሰርቷል አልሰራም ብሎ ለማግኘትም የሚያስችል በመሆኑና በተለይ በተደጋጋሚ የሰሌዳ ስርቆት በከተማችን ደረጃ ትልቅ ደረጃ ነበር የነበረው። እሱን የሚያስቀር ተደጋጋሚ ሰሌዳን የሚያስቀር ክልሎች እና ከተማ መስተዳድሮች መካከል የነበሩ የሰሌዳ ልዩነቶችን የሚያስቀር በመሆኑ ትልቅ ፎታን የሚሰጥ ነው። እስካሁን የነበሩ የተስተናገዱ ሰዎች ምንም ጥያቄ ያላነሱም ደስተኞች ናቸው። እንደ ሀገር ይሄ መሆኑ በጣም ደስተኞች ነን የሚል ነገር ነው አስተያየት እየሰጡን የነበረው። 56,000 ብሩ የነዳጅ መኪኖች ናቸው። 44,000 ደግሞ የኤሌክትሪክ ተሽከርካሪዎች አሉ ማለት ነው። ትልቁ ትንሹ 11,000 ብር አለ። እነዚህ ደግሞ ለህዝብ ትራንስፖርት አገልግሎት ሀገር አቋራጭ የሚሰሩ ተሽከርካሪዎችን የሚያካትት ነው የሚሆነው ማለት ነው። እሱን ለማበረታታት ተብሎ ሚኒስቴር መስሪያ ቤቱ ያወጣው ታሪፍ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።